ፍቄ ይጠይቀው ዛሬ ወንድምን ገፍታሽ ከወንድም የሚመለጥ ነገር የለም። እሺ ለነማን ነው አጥፍቻለሁ ይቅርታ የምልልሽ? እንዴ ከወንድሞች ከናዴ መንገሻ በላይ ለነማን ነው የምልልሽ? አንጫቸው ልበላቸው ችግር የለውም። አንጫቸው ልንገርልሽ ጠይባዲያ ከናዴ በላይ መልሰው ከናዴ በላይ ተውካለሽ አነ ደሳለ ኮፋ በላይ ወንድም ካለሽ አንጫቸው ልንገራቸው። አሁን ልትጠየቅ ነው ትራክትና ሌሎቻችሁ አድርጉ። ገነት ዝም በይ። እሰማለሁ ወንድሜ። አዎ ይሰማኛል። ምንድነው ተፈጠረው? ገነት ሰላም ናችሁ? እንዴት ናችሁ? ሰላም ወንድሜ ደህና ናችሁ? ደሳለ ቆይ ነገር አዎ አሁን እንግዲህ ያው ከአባት በላይ አንሆንም እኛ አባት ነህ አንተ። ልጅቷ እንግዲህ እድሜዋም ትንሽ እንደሆነ ታውቃለህና ልጆች እየሄዱ ቤቷን ስትከፍት ስራ ልትሰራ ስትል አንቺ እንዲህ ያሉ ባለጌ የሆኑባት ቁስሏን እየቀሰቀሱ አውቃ ሆን ብላ እንዳደረገችው ከአባትሽ ጋር እንዲያደረግሽ እያሉ ሁሉ ነውና ሞራሏን የሚነኩት። ልጅቷ እድሜዋን እንግዲህ አንተ ነው የምታውቀው ስንት ዓመት እንደሆናት። በዚህ እድሜ ላይ ሸክም ሲሆን ከአቅም በላይ ሲሆን ነገ የምትጸጸቱ አንተ ነህ። የማይሆን ነገር ቢፈጠር የማይሆን ነገር ቢሆን መቼም ህጉን ወደ ጎን እንተውና አግባብ ባለው መንገድ እንደ አባት እዛ ጋም አጎትም ይመስለኛል አጠገቧ ያለው እችን ልጅ ልትረዷትና ያለችበት ህመም ቀላል አይደለም። በዛ እድሜ ልትሸከም ወይ ልትሆነው የማይገባ ነገር ነው። በዚህ ጉዳይ ላይ ስሜታዊ ሆነ እንኳን ስትናገር እየሰማችሁ ነው። እና አሁን እናንተ ተረጋግታችሁ ትላልቅ ሰው ናችሁ። ጥፋትም ሲኖር ደግሞ አንዳንዴ አዎ ይቅርታ ጠይቃታል፣ አዎ ይሄ ነገር አለ፣ ግን ሌሎች ሰዎች አልሰሙትም። እናንተ በውስጥ የጨረሳችሁ በውስጥ ያለቀ ጉዳይ፣ ሌሎቹ ደግሞ የአካባቢያችሁ ሰዎች ሌላው እየመጣ ልጅቷ ፎቶዋ ተለቋል፣ ሁሉ ነገር ሆኗል፣ ታውቃለህ ይሄንንና በዛ ላይ እየተሳቀቀች ነውና ለዚህ አንተ እንደ አባት እንደምኮ ቀርበ ልጄ ላይ ስተት ነበር ሌላ ሰው እንኳን ቢያደርገው ከዚህ በኋላ ልጄን አትናገሩብኝ ብለህ እኮ ጠበቃ ሆነ። አሁን እኛ የምንለውን አንተ ነህ ልትል የሚገባው አይደለም። አጎትየውም ደግሞ እንደዛው ነው አይደለም? አይ ሐሳባችሁ እንዳላቋራረጣችሁ ነው። እሺ ጨርሱ። እሺ ስለዚህ አሁን እሷ የምትፈልገው አንድ ቀላል ነገር ነው። እኔ አባቴን ወደ ህግ ይዣል ሄድም ሰላምም ተፈጥሯል። አይምሮዬ ግን እምቢ ሲለኝ ደግሞ ወጣና እንዲያደርጋለሁ። ስለዚህ አንዴ በአደባባይ ሌሎቹም በየጊዜው እየመጡ የሚሰድቡኝም እንዲያቆሙ አባቴ ነው ይምጣና ሚዲያ ላይ የተለቀቀ ጉዳይ ነው። እሱ ሚዲያ ተጠቃሚ ነው። በቃ ልጄ እንዲያጥፍቻለሁ ይቅር በይኝ፣ በቃ ይቅርታ፣ ከዚህ በኋላ ደግሞ ክስሻለሁ፣ የወደፊት በቃ ይሄንን ቃል ትፈልጋለች ካንተ። ይሄንን ደግሞ በውስጥም እያልካት ነው። በአደባባይ ማለቱ ምንድነው የሚከብደው? እንኳን አጥፍተህ ባታጠፋስ ብትላት። እሺ ወንድሜዋ አንድ ሐሳብ ልቀጥል። ያው ተረድቶ ነገሩን ማውጣት ጉዳይ ስለሆነ የራሴን ሐሳብ ላቅርብ። አንዴ ወንድሜ ጨርስ ተናገር። እና ሰንዘር ላርግ እስኪ ሐሳብ ደሳለ ቆይ አይደለም እንኳን አንተ ዝም ብለህ ቆይ አታውቅምና ቆይ ዙሮ እኔ ልናገረኝ። በርግጥ ሸራርገው ማለው ቆርጠው ለከውሊ ነበር። ያው እኔም ሸበካ ስለሌለኝ ቲክቶክ አልገባሁም፣ አልተከታተልኳቸውም። በርግጥ ቢሆንም ግን እንዳልኸው አሁን አንተ እኔ እቺ ልጅ ናት፣ ባህር ልጅ ናት፣ የመጀመሪያ ልጅ ናት። በርግጥ በሰዓቱም እኔም ለልጄ ያው ለመጀረብ የሚሆን ለምንም ዝሮ በተፈጠረው ስህተት ወንድሞች ይዘውና ከዚህ በፊት ነበር ይሄን ነገር ለቲክቶክ ያሰበችው። ታይ ዝሮ ይሄ ነገር አባትሽ ነው፣ ከአባትና ከሊንትና የሚወጣ ነገር የለም። እኔም ብያታለሁ፣ አሁንም ደግሜ እላታለሁ። እኔ ልጄን አሁንም ደግሜ የምነግራት ምናልባት እኔ ተሳስቼ በሰዓቱ ልጀርብሽ ነው ልበልም ተሳስቼ እኔም ራሴ ተሳስቼ አንቺም እንዳትሳሳች። ቢያንስ የኔ ጸጸት ይበቃ። እኔ ጸጽቶኛል። መጸጸት ብቻ አይደለም ልጄን ነገ በምክስሽ መልኩ ክስሻለሁ። ዛሬ ሚዲያ ላይ እንዲህ ብንል የአባትና የልጅ ሚዲያ መሳቂያና መሳለቂያ ነው እንጂ የምንሆነው ለአንቺ የሚጠቅምሽ ነገር የለ ለእኔ የሚጠቅመኝ ነገር የለ ተባብለን በውስጥ ጨርሰን ሰላም ኑረናል። እንዳለችው ምናልባት በውስጥ እየመጡ የሚረብሹ ሰዎች ካሉ እሱን አላውቅም። ዛሬ ይሄ ነገር ተፈጠረ ሲሉኝ ግን ምን አዲስ ነገር ተፈጠረ ብዬ እንትን ብያለሁ። ይሷ ብቻም አይደለም እኔ በሰዓቱ የጀረብኳትን በመወደው በማከብረው በስደት በውትድርና ዓለም አብሮኝ የነበረ መወደው ጓደኛዬ የነበረ በሱ ፎቶ ነበር ልጀርባት የሞከርኩት። ይሱንም ራሱ ድሉን አግኝቼ ባገኘው ይቅርታ የምጠይቅበት ጊዜ ማለት ነው። በሱ ፎቶ አሁን አጠገባችን ያለው እሱም እዚህ አለ። በቃ እየሰማኝ ከሆነ ሰማው እያለ መወደው ማከብረው እስከ ስደት ዓለም በግንባር ብዙ ነገር ያሳለፍነው ወንድሜ ነው። በሱ ፎቶ ነው ስህተት የተሰራው። እሱንም ድሉን አግኝቼ በሆነ አጋጣሚ ባገኘው
ይቅርታ ጠይቋል። እንኳን ልጄን ቀርቶ ማለት ነው። እና እኔ ልጄን አሁንም እኔ የተሳሳትኩ ስህተት እሷም ጋር እንዳይፈጠር አንቺም እንዳትሳሳች ነው የምለው ነገር ማለት ነው። በወንድም ጨርሰናል ይሄን ነገር። በእርግጥ በወንድሞቼ ከየመን ድረስ ሳይቀሩ በወንድም ጨርሰነው በውስጡ ሁሉ ነገር አስታርቀውና ሰላም እያወራን ከርመና ሸበካም ስገባ ሰላም እላታለሁ፣ እሷም ሰላም ትለኛለች። ዛሬ ግን ምን አዲስ ነገር እንደተፈጠረ እንዲህ ከሆነ ቲክቶክ ላይ ሲሉኝ ማመን ያቃተኝ ማለት ነው። እንደውም አሁን ጽፌላታለሁ በዋትስአፕ ላይ እስኪ ምንድነው የምሰማው ልጄ እኔ ጋር መጀመሪያ ተነጋገሪ። ሚዲያ ላይ እኮ ዝም ብለህ ብድግ አድርገህ መግባት ሳይሆን ነገ የሚሰጥሽን ነገር አትስሪ። ትናንት እኔ የሰራው ስህተት ሳያንስ አንቺ ሁለተኛ አትድገሚው። የሰው መሳቂያ ማንሆን ያጠፋሁት ጥፋት ደግሞ ይቅርታ ጠይቄያታለሁ በወንድሞቼ ፊት። አሁንም እየነገርኳት በእናንተ በወንድሞቼ ፊት በቃ ሀሲ በቃ ከዚህ በላይ ቆይ ገነት እንዳትዘጊው ጥያቄ አለ እንዳትዘጊው። አንዴ ሌሎቻችሁም አንዴ ተረጋጉ። አንዴ ላይቡ ተራርጅ እስኪ ልግባ። ላይቡ ምንድነው የሚለው ብትመጣ ደስ ይለኛል። አዚዛ አሊ ይላል በእንግሊዘኛ። ካልሆነ ደግሞ አባቴ ነው የሚገባው ወይስ ደስ አለ ጉርፋ ነው የሚገባው? ቆይ ማን ነው የሚገባው? ላይቡ ልግባ። ላይቡ ላይ እንቀላቀለው ላላ ደስ አለ ጉርፋ አልፈልግም። ገነት አሁን ለኛ ተይልም ቅድም ነው ፍቄ ወንድም አሁን የሚገባው ወንድሙ ነው። እሱ ሸበካ የለውም። ነገር ላይ አድበሰብሱ ነው። ቆይ ይምጣ። ሸበካ ከሌለው ሳውዲ አይደለ ያለው እሙዬ የሚያስፈልገውን ያክል ኢንተርኔት ላኪለት። በቃ ቁጥሩን ይስጠኝና እኔ አሁን ዳታ ልግዛለት። በቃ ገነት ለአዚዛ ላኪላት ቁጥሩን። አሁን ሸበካ ትልክለታለች። ይኸውልህ ወንድሙ ቢመጣ ምንድነው ችግሩ? ዋናው እሱ መምጣቱ አይደለም። አብሮ አይደለም። ቆይ ሸበካ ይኸውልህ አንዴ እንደውም ከቻላችሁም ወደ ሰው ጓደኛዬንም አብሮ በመስመር ብትቀላቀሉት ላይ እሱም በዚሁ አጋጣሚ አለ ና ማን የላይቡ ስም ማን የሚለው በእኔ አካውንት ገባ አዚዛ ነው የሚለው። ገነት ራያ ነው ገኒ ራያ ወይም በገኒ ራያ አለ ወይም አዚዛ አሊ በሚለው ገባ። ማን አዚዛ አሊ ፍቄ ኖሮይ በሚለው በአማርኛ ጽፎ ይምጣ። ፍቄ ኖሮይ በሚለው በአማርኛ እሱን ነክቶ ይምጣ። አዚዛ አሊ ወይም ፍቄ ኖሮይ ደግሞ በአማርኛ ይቀላችሁ። ገነት ምን ብትገባም ባትገባም ችግር የለውም። ግን በውስጥ የምሰማችሁ ወንድሞች ማላችሁ እህቶች ዙሮ ይሄን ነገር የአባትና የልጅ ጉዳይ ነው። በውስጥ ብትጨርሱት ደስ ይለኛል። ገብታችኋል? ዝም ብላችሁ ለአንዴ አደባባይ አልተበደለችም እያልኩ አይደለም። ግን ትናንት ይቅርታ የተባባልንበትን ነገር ዛሬ ምን አስባ ነው የመጣችው ነው። ምን አለ መሰለህ ያለውን ነገር ብንጨርሰው ደስ ይለኛል። አሁን ናና ቀላል ነው እኮ አሁን እኮ ጥሩ ይሄድ ነው አይደለ? አሁን ይሄንን ያልከውን በቃ ከዛ በኋላ እሷንም መምከርም መታገዝም ያለባት በሕክምናም ይሁን አንተም ጋር ያለ ችግር ካለ እሱን እንፈታለን እና ችግር የለው። ይሄ ምንም ቤተሰቦች ሌሎቻችሁ ኮሚኒታተር ተረጋጉ። መጀመሪያ እንግዲህ ልጅቷንም ስትሰድቡ የነበራችሁ ውሸቷን አስገቡኝ አንዳንድ ቁጥር መጽፎን ነው አስገቡኝ። ኦኬ ዜድ የሚለው እሱ ነው። ኦኬ ማን ዜድ የሚለው ቆይ አንድ ሰው መውጣት አለበት። ሱራፌል ነው ዜድ እኔ ከታች ሆነላችኋለሁ። ሱራፌል የሚለው 3-4 አንዳንድ ያለበት ፍቄ ነጥቡ ያዘው። እሺ የአገሬ ልጆች ሊያሰሩኝ አልቻሉም የሚለውን እሷ ያለችው አሁን መጥቷል። ሰላም ሱራፌል ደህና ነህ? ሰላም እግዚአብሔር ይመስገን። ገነት አባትሽ ነው ወይስ ወንድሟ ነኝ? አንዴ አጠገብ ሌላ አለ መሰለኝና ሱራፌል እሱ ኢንተርኔት እንላክላትና አንተ የጉዳዩ ባለቤት አይደለም፣ ሽምግልና ነው የተቀመጥከው። ኦልሬዲ እኛም ነገ ጠዋት የሆነ ነገር ቢመጣ የጉዳዩ ባለቤት አንሆንም። እንደ አጎት እንደ ወንድም ብዙ ነገር ሊኖር ይችላል። እሱ ይምጣና ይሄ ቀለል ባለ መንገድ ነገሩም ወደ የትም ሳይራዘም እሷም ጋር የደረሰባትን ነገር እንጨርስ ነው የተባለ ያለውና ኢንተርኔቱን አሁን ሸበቃ ነው ያለው። ኢንተርኔት ይላክለትና እሱ ይምጣ፣ ግድ የለም። እሺ እናንተ በየትኛውም ወገን እዚህ ጋርም እዛ ጋር የምትሉት ሁላችሁም ስጋ ነች፣ ልጅ ስጋ ነች። የደረሰባትም ነገ ጠዋት ሌላ ሰው
በሚያደርግባት ነገር አደጋ አድርሳለሁ ላይ ወይም ደግሞ ሰው ላይ አደጋ ደርሶ ቢሆን ወጣም ወረደ መነካከታቸው አይቀርም። ለምን እንደማችሁ ነች ቢያንስ ይሄ ፈቃደኛ ሆኜ እያስረዳኋቸው ያለውን ችግር አይደለ እሱ ላይ ገብቼ ዛሬ ተናገርኩኝ። ጠይብ ችግር የለውም። ትናንትም ወንድም ጋር የጨረስነው ነው ዛሬ ላይ ብላይ እየመጣችሁ አይደለ ነገስ ደግሞ እኮ እሱ እሱ ስለዚህ እኔ ፈቃደኛ ሆኜ በውስጥ አረዳዱን ነው እያልኳችሁ ነው አይደለ ላይቭ ላይ መቅረቡ የእኔ ምንድነው ለእናንተ ኦኬ በውስጥ እንጨርስ ነው የምትለው አንተ ያለው እሱን ማስረዳን ቀላል እኮ ነው። አሁን እኛ ልንረዳችሁ ነው እዚህ ጋር ልንፈርድ አይደለም ልንወስነ እችን ልጅ ካለችበት እድሜዋም ገና ልጅ ነችና እንግዲህ አንተ እንዳባት ልትቆረቆር የሚገባው ነው እኛ እዚህ ጋር ስለዚህ አሁን አንተ የምትፈልገው በውስጥ እንጨርስ ከሆነ እነሺ አሉ ሌሎቻችንም ገብተን ምክንያቱም በነገራችን ላይ ፐብሊክ ላይ አደባባይ ላይ ወጥቶ እየተሰራጨ ያለ ነገር እቺ ልጅ በውስጥ አልቆ ብትመጣም ነገ መልሶ ደግሞ የነገር የሚያቆስላት ከሆነ የሚያመጣው ነገር ይኖራል። በቀላሉም ደግሞ እዚህ ጋር ተፈቶ በውስጥ ደግሞ መሄድ ያለበት ይሄ ችግር የለው አንኩ እኮ እያልኩ ያለሁት እኮ እሱን ነገር ነው። ትናንትና በወንድም የጨረስነውን ነገር ከቆይታ በኋላ እንደገና ደግሞ ተመልሳ ይሄን ነገር ዛሬ ካቀረበችው ነገስ ደግሞ እንደዚህ እያለ እስከመቼ ነው ሊቀጥል የሚችለው? ስለዚህ እኔ አሁን ችግሩን እያመንኩላችሁ ነው። አዎ ልጅና አጥፍቻለሁ። እንደ አባት መምከርና መስደብ የነበረብኝ በሌላ መልኩ ነበር እንጂ በዚህ መልኩ ማድረግ አልነበረብኝም ብዬ ያልኩት ነገር አለ። በይበልጥ ደግሞ በውስጥ በሰለሰል ያሉ እህቶችና ወንድሞች ካሉ ሰብሰብ ብላችሁ በውስጥ መጨረስ እየቻላችሁ ግዴታ ላይቭ ላይ ካልሆነ የምትሉት ነገር እኔ ፈቃደኛ ባልሆን ላይቭ ላይ ካልሆነ ግዴታ አላለም። ስተት እንዳይሆን በነገራችን ላይ ላይቭ ላይ መምጣትን ያለው በአደባባይ አሁን እኮ የምትናገረውን እኮ በቀጥታ እዚህ ጋር የምትመጣ እየሰማ ነው ለሷ ውሸታም ነሽ ከአባትሽ ጋር ግንኙነት ኖሮሽ ከአባትሽ ጋር እንዲያድርገሽ ከአባትሽ ጋር እንዲሆነሽ ብለው የሚያሸማቅቋት እች ልጅ እድሜዋ ትንሽ እንደሆነ ያው እየሰሙኝ እኮ ወንድሜ ላይቭ ላይ ማለት አይደለ እየተከታተሉ ድምጼን እየሰሙት ነው አይደለ ከዚህ በላይ ምንድነው ምገባም እኮ ድምጼን እንጂ እነቴን እኮ ምንም ይፈቱኝ የሚቆርጡ ነገር ላይኖር ይችላል። ግን ስህተት ለነሱ እያስተማርኳቸው ነው። ቢያንስ በልጅ ላይ እየሰራው ስህተት ጥሩ አይደለም እያልኩ ድምጼን እየሰሙት ነው አይደለ ከዚህ በላይ ምንድነው ብገባስ ምንድነው ከዚህ የተለየው ነገር ፍቅር ወንድሜ አንድ ጊዜ እሱ የሚለው ገስ ላይ በገባም ይሄኑ ቃላት ነው ማወራው። አዎ ልክ እኛም ተስማማን እኮ እኛ እኮ አላስገደድነውም። አሁን እኮ ቢመጣ ጉዳዩን እዚህ ጋር መጥቶ በቃ ጨርሶ ሄዷል። ቆራርጦም የሚለቁት ሰዎች አሁን ይሄንንም እኮ ማድረጋቸው አይቀርም። ላንቺም የምትፈልጊው ይቅርታ እንጠይቅሽ ነው። ቅድም ጠይቄሻለሁ እኔ በግልጽ ነው። ሽምግልና ከሆነ ምን አንድ ጊዜ ሱራፌል አንዴ ሽምግልና ከሆነ የምንቀመጠው አንድ ሳይድ ይዘን ነው መልክ ያለው ነገር በሽምግልና ይለክ ከተባለ የምትፈልጊውን አሁን አንቺ ሰው እንዲሰማልሽ የምትፈልጊውን እንግዲህ ነገ ጠዋት ደግሞ ሌላ ሰው መጥቶ ላንቺ አሁን እኔ ግልጹን ነው የምነግርሽ ሶሻል ሚዲያ ሌላኛውን ችግር ነው። አይ በውስጥ ደውላ እኮ ያወራቸው አባቷን አይደለም እንዲባልላት ስለፈለገች ሌላ ሰው ነው። ነገ ደግሞ አባቷ እከሌ ይመጣል ተብሎ ሌላ አይነት መንገድ ይዞ ደግሞ ይሄ ነገር የሚፈልግሽ ሰው አይተኛም። ግልጹን ነው የምነግርሽ። ስለዚህ አይሱ ቢሉ እኔ የምፈልገው ለህሊናዬ ሰው ለሰው አይደለም። አይምሮዬ በአደባባይ ይቅርታ አባቴ ጠይቆኛል። ከዚህ በኋላ የአባትና የልጅ ህይወት በአግባቡ ይሄ በሸፍጥ በሌለው ተንኮል በሌለው በአባትና በልጅ እንሄዳለን። አሁን አንቺ ነሽ የመጣሽው። እኛም ቅድም ያንሽ ይሄ በውስጥ የሚያልቅ ጉዳይ ነው ግን በአደባባይ ይቅርታ ይሄንን ያው በአደባባይ ይቅርታውን እየሰማን ነው። ለምን ከዛ በላይም አንቺም አትፈልጊም ወደ ህግም አልሄድም እያልሽ ስለነበረ ቅድም ለእኛ ቀላልም ነበረ። ምክንያቱም እሱ መጣም አልመጣም ያ ነው። ግን አባትና ልጅ መሀል አንገባም። በቃ በፍጹም አናረገው። አንቺ ውስጥሽ ላይ ያለው የምትፈልጊው ነገር አልቋል። ስለዚህ በሁለታችሁ መሃል ላይ ያለው በሁለታችሁ መሃል የተነጋገራችሁትን ይሄ በቂ ነው። በቃ እኔ ከአባቴ ጋር ይቅርታ አግኝቻለሁ። ምክንያቱም አንቺም እንደው ለሌሎችም ለአጎትሽም ለሱም ለሌሎችም ወዳጆች የምነግራቸው ነገር ይኖረኛል። አንቺም ደግሞ ተረጋግተሽ ልጅነት አለ እንዲህ አይነት ነገር ሲመጣ ህክምና ይፈልጋል። ባለሙያ ሊያይሽ ይገባል። አሊያም ደግሞ ቁርአንም ተቀርቶ ይሆን በሃይማኖታዊ አባቶችም ልትመከሪ ታይ ልትባይ ይገባል። ለምን ያልወጣልሽ ስሜት አለ መናገር ትፈልጊያለሽ ሚዲያው ላይ መምጣት እንደሚፈልግ ሰው። በዚህ መንገድ ደግሞ ሁልጊዜ አባትሽን ስም አንስተሽ የደረሰብሽን ነገር አንስተሽ ምክንያቱም በመጣሽ ቁጥር ተጎጂ አንቺና ቤተሰብሽ እንጂ ማንም ሰው አይደለም። እዚህ ቦታ ላይ እዚህ ጋር ቁጭ ያሉ ሰዎች ነገ እንሄዳለን። አንቺ ተጎጂ ነው የምትሆኝ። ገና ልጅ ነሽ፣ ብዙ ይጠበቅብሻል። ሰርተሽ ትለወጫለሽ፣ ነገ ህይወት ይኖርሻል፣ ትዳር ትይዣለሽ፣ ቤተሰብ ትመሰርቻለሽ። ይሄ ታሪክ ሆኖ የሚቀመጥ ነው ቪዲዮዎች በሙሉ። ስለዚህ አሁን ሰውየው በህግ አይደለም የምትፈልጊው በሽምግልና ነው ካልሽ
እኔ በአደባባይ መጥቶ እሱ እዚህ አሁን ድምፁ ተሰምቷል። ነገ ጠዋት አይ ሌላ ሰው ነው በውስጥ ያስገባችሁ እንዳትባይ ፊት ለፊት መጥቶ አይ አባቴ ነው እሱ ብለሽ ይቅርታ ብሎሽ ነገሩ ቤት ከተዘጋ ጥፋቱን እኮ ኦልሬዲ በአደባባይ አምነዋል። ሪካርድ የሚደረግ ነው ይሄ አውቶማቲክ ቲክቶክ ያደርገዋል። የሚሰማ ነው። ሰዎች ቁጭ ብለው እየሰሙ ነው። የተለየ ነገር እኮ አይደለም የተጠየቀው። ስለዚህ ኢንተርኔት ከሆነ ችግሩ ኢንተርኔቱን ያገኛል። መጥቶ እዚህ ጋር ልክ ወንድሙ እንደገባው በቃ ይሄን የተፈጠረው እኔ ሌሎች አባቶች እንዲማሩበት እኮ አድርጎ መሄድ ይችላል። ይሄ እኮ ስህተት ነው፣ ትልቅ ስህተት ነው። አባት በልጁ ላይ ተብሎ ነገ ተቆርጦ ሲወጣ ለሱም አይምሮ እንዳይጎዳ እዚህ ጋር ባለበት ሆኖ ይምጣ ነው። ሰማህ ነው ሄሎ አባቷ ስለመሆኔ እኮ እሷም እየሰማች እናንተም እየሰማችሁ ሚዲያውም እየሰማ ነው እኮ እየተከታተለ ነው። አባት ስለመሆኔ ሚዲያ ላይቭ ላይም እኮ ብገባ ይሄው ነው። ሌላ ምንም የተለየ ቃል የለኝም። ስህተቴንም እየተናገርኩ ነው። ሰዎችም ከኔ ለልጆቻቸው ማድረግ እንደሌለባቸው ስህተቱን እየነገርኳት ነው። እየሰማችሁኝ ነው። አባት ባልሆኑ ኑሮ እኮ እሷም አባቴ አይደለም ብላ እኮ ልትናገር ትችል ነበረ። አባቷ ስለሆንኩኝ እኮ ነው እያወራችኝ ያለችው። ስለዚህ ይሄን ነገር አሁንም ድጋሜ እየሰማችሁኝ ነው። በሚዲያ ላይቭ ላይ ናችሁኝ። በልጄ ላይ በእርግጥ ትናንትና በወንድሞቼ የጨረስነውን ነገር ዛሬ ምን አስባ እንደመጣ ባላቅም በእርግጥ እንዳለችውም ብዙ የተለያዩ ሰዎች የሷን እድገት የሷን መለወጥ የሷን አንገት መድፋት የሚያስደስታቸው ሰዎች ምናልባት በጎን እየሄዱ እየወጓት ሊሆን ይችላል። ጠይብ ዛሬ ይቅርታ ጠይቂያታለሁ። በእናንተ ፊት ይቅርታ እየጠየቋት ነው። ነገም ደግሞ ሌላዎቹም እንደዚህ ደግሞ ቢዚ ሊያደርጓት ነው። እስከ መቼ ነው ይሄ ነገር ሊቀጥል የሚችለው ነው? አንድ ጊዜ ሀፍትዬ ልጠይቅህ። እሺ እኔን ይሄን ጉዳይ እየሰራኸኝ የዘቀዘቀኝ ምን እንደሆነ ነው? እንድሞት ነው ወይስ እናቴ ጋር በደል አለብህ ወይስ እኔ በድያለችን ነገር እስኪ ያብራራልኛል። እንግዲህ ሁሉ ነገር እኮ ይቅርታ አልኩሽ እኮ በወንድሞቻችን ነፊት አልበደልኩህም። በደላ አቻለው በድያለሁኝ እኔ የሰራው ስህተት ዛሬ ማንቺ እንዳትደግሚው እያልኩሽ ነው። ባደረኩት ነገር ተጸጽቼ ተምሬበታለሁ። አንቺም እንዳትደግሚው ተረጋጊ እያልኩሽ ነው። ወንድሞቻችንም ትናንትና እንደዛ ነው ያሉሽ። ሀፍትዬ ምናልባት እንደመጣሽ አላውቅም። ባልና ከዛ ደግሞ ታወራለህ። ከፈለግሽ ደግሞ ወንድሞች አሁን እያወሩን አይደለ? ይምጡ በውስጥ ይጨርሱ። በውስጥ የሚባል ነገር አይሰራም። ትናንትና በውስጥ ተብሎ ነው የኔ ነገር ፍንፍን ቦ ዛሬ ላይ እየተወጋሁ ያሉት። አሁን እኔ ራሴ እንዳልጸጸትበት እኔ የበደልኩ ነገር አለ የለም። እናቴ ጋር በደል አለብህ የለብህም? እችን ብቻ ንገረኝ። አንቺ ብትጸጽሽኝ እኮ ስህተቴ ነው ማለት አልችልም ነበረ። ልጄ እየሰማሽ ነው? እኔ በደል አልበደልኩህም። ዛሬም ነገም አልኩሽ እኮ ዛሬም ነገም ልጄ ነሽ፣ በድዬሻለሁ። በደል ብቻም ሳይሆን ማድረግ ያለብኝን ነገር እንዳባት ጊዜና ቦታ ጥቼ እንጂ ለአንቺ ለአንድ ልጅ መሆን አቅቶኝ አይደለም። ባደረኩት ነገር ግን ጸጽቶኛል። ለክፋትም ይሁን ለምንም ይሁን ለምንም ልሰብ ዙሮ በተደረገው ነገር ይቅርታ አሁን እኔ ብዬሻለሁ አይደለም? አልካልኩሽም እኮ ጥፋት ሰርቻለሁ። ምናልባት ዛሬ አንቺ ልጅ ነሽ ቸኩለሽ በሚዲያ ጋጋታ ተሳስተሽ ድጋሚ ሁለተኛ እንዳትሳሳች። አንድ ጊዜ እኔ ብሞትብህስ እኔ ብሞትስ እንዴት ምን ታደርግ ነበር? ያኔ እኔ ብሞትስ እውነት ያኔ ትኖር ነበር? ለመብቴ ሌላ መብት እንኳን ያልሞትሽብኝ ያ ራሴን አጥፍቼ ቢሆንስ ራሴን እስከመላጨት እኮ ደርሻለሁ። አይምሮዬን እኮ አጥቼ ነበር። ግን እኔ ብሞት እውነት አንተ በቁመት አይደል ነበረ? እኔ እኮ ዛሬ ላይ ሰራ ኑሮኝ እኮ ደስታ የለኝም። ገንዘብ እየሰራሁ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እኮ መተንፈስ አምኝታ የተኝች እኮ እንባዬ ባንገቴ ነው የሚሄደው። ለምን በአባቴ እንዲተደረግኩ? እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ ሀፍትዬ። ግን እስኪ እንደው በሰው ፊት ንገረኝ። እኔ ለአንተ ክፉ ነኝ? አዳምጣት፣ አዳምጣት። ይሄንን ነው አያችሁ፣ እንደ አባት ልትሰማት ያልቻልከውን ነው አሁን እያወራች ያለችው። በውስጥም ሲሆን ዝላይ አዳምጣት፣ ስማት። እንደው ሌላ ምንም አልልህም። እንደው በወለድካቸው ልጆች አያገኘው። እንደው ሌላ ምንም ደስታ ነፍተኛል። ቆይ አንዴ ገነት፣ ይኸውልሽ አልቅሺ፣ ይውጣልሽ፣ ችግር የለም። ስሜትሽን ግለጪ። ምናልባት እነሽንም አድርገሽ የእሱም ወንድም ከሆነታች ያለው ሱራፌል እች ልጅ ቅድም መልኩት ይሄን ነው በደንብ ሄል ማድረግ መታከም አለባት። በልጅነት የደረሱ ጠባሳዎች ከባድ ናቸውና እኔ አሁን እዚህ ጋር ባለው አንተም በምትለው ኦልሬዲ እዚህ ስር ያላችሁ የምታዳምጡ ከታች ናችሁ፣ የአካባቢዋም ሰዎች የሆናችሁ ጓደኛም የሆናችሁ ገና ልጅ ነች። ቅድም ድናን ስጠይቃ ደንግጫለሁና እባካችሁ ከዚህ በኋላ በዚች ልጅ ላይ የምታደርጉትን ግፍና በደል አቁሙ። ምናልባት በሚዲያዎች ላይ የለቀካቸው ነገሮች ካሉ ምን ካሉ አንሳ።
በዚህ አጋጣሚ ይሄንን ለማረጋገጥ ሳሚን ልጠይቀው። ሳሚ እዚህ ጋር ስላለ በስሙ ስለተደረገ ሳሚ አሁን የሰማኸው ድምፅ የጓደኛ ድምፅ ነው? አብረህ ወታደር ቤት የነበርከው ሳውዲ ላይ ያገኘኸው ሰው ነው? ሳሚ ሆዲፍጀው ንገረኝ። በእሱ በቪዲዮ ገብቶ ነው በነገራችን ላይ ያረጋገጠልን። እሺ ቀጥል ሳሚ። ቴንክ ዩ ለዚሁ አጋጣሚ። እሺ አዎ የወድራያ ድምፅ ነው። እሺ የምጠይቀው ጥያቄ አለክ አንተ በቀጥታ? እኔማ ጠይቀዋለሁኝ። ወድራያ እንዴት ነህ? በመጀመሪያ ማን ነው ሰማው ነው? አዎ እንዴት ነው ወድራያ? ባያሌው ወንድሜ እንዴት ነህልኝ? አለሁልህ። እንዴት ነህ? አለሁልህ። የበረሃው ጓዴ እንዴት ነው ወንድሜ? አለሁ። ሰላም ነው? ሰላም። እንደው እኔ የምጠይቅህ ሌሽ እንደው እንደዚህ ተነሳሳ? እኔ ጓደኛዬ፣ ወንድሜ፣ ትልቅ አባቴ ያው ብዙ ነገር አሳልፈናል። ይሄ የማይባል እሷ ብቻ አይደለችም። በነገራችን ላይ ብዙ ሴቶች መጥተዋል። ሌሽ እንደዚህ ልታረግ ቻልክ? ወይስ እኔን ያኔ እኔ ሳቅ እንደ አባቴ ነህ፣ እኔ ልጅ ነኝ፣ እኔ እናንተ አንገናኝም። በርሜ እንደ አባቱ ነህ። እዛ በረሃ ላይ ብዙ ነገር አሳልፈናል፣ ከማሰልጠኛ ጀምሮ እስከ ግንባር ድረስ። እንዴት በእኔ ፎቶ እንደዚህ ልታረግ ቻልክ? ጨርሻለሁኝ። እንደው ይሄን መልስልኝ። ምክንያቱም አንድ ሁለት ሶስት አይደለም ብዙ ሴቶች አሉ እኔ ጋር ከ7 ከ9 በላይ ሴቶች መጥተዋል። እንደው ሌሽ እኔ ያኔ ያስቀየምኩህ አለ ወይስ እኔን ለመበቀል ነው ወይስ ምንድነው? እኔ የማውቀው ጓደኝነታችንን ፍቅራችንን እንዴት ስንፈላለግ እንደነበር ነው የማውቀው። ገባህ? ዙሮ ሰማውዬ እኔ አንተን ለመበደል ወይም አንተ አስቀይመህ ምናምን አይደለም። እንግዲህ እኔና አንተ ፍቅር አንተ ራስህም እየገለጽከው ነው። ከግንባር ጀምሮ ከማሰልጠኛ ጀምሮ የነበረውን ፍቅራችንን ከፍቅር ውጭ ሌላ ነገር የለም። ለክፋት ማስቤም አይደለም፣ ለመጥፎ ነገር ማስቤም አይደለም። ልጄ ናት እንግዲህ የወለድኳት ልጄ ናት። ምናልባት እንግዲህ የራሴ ያሰብኩት ነገር ልጀርባት ነው ወይስ ምን ያክል ነው እሷ ቁመናዋን የሚለው ያ ነገር ትክክል እኮ አይደለም። ያደረኩት ነገር ስህተት ነው እያልኩ ነው። ዛሬ ላይ ጸጽቶኝ ተጸጽቼበት እየኖርኩ ነው ያለሁት። ምናልባት ቅድም እሷ የተናገረችው ነገር ራሴን አጥፍቼ ቢሆን ያለችው ነገር አለ። እንኳን ያላጠፋሽብኝ እኔ ጥፋት ያጠፋሁት ነው የተጸጸትኩት ልሁን እንጂ አንቺ ገና ህፃኒቱ ልጅ ክፋትሽንም አልመኝም። የመጀመሪያ አይነሽ ባህር ልጅ ነሽ፣ ብዙ ያየሁብሽ ነሽ። ቢሆንም ግን ዛሬም ነገም ቀጣይም ይሄ ነገር እንደዚህ የሚሉ ሰዎች ካሉ ስህተት ነው። በሰዓቱ ያደረኩትም አባቷ ነኝ። ያደረኩትም ለምንድን ነው የሚለውን አንድ አባት ለልጄ ነው ያደረኩት። ይሄን ነገር ደግሞ በዚህ ስራ ልታሰናክሉ እሷን አንገት ልታስደፉ የምትጥሩ የምትሞክሩ ካላችሁ እንግዲህ እየተናገርኩ ነው። ሰማው ወንድሜ። ግን ዛሬም ነገም እድሉን እንኳን ስላገኘሁ ደስ ይለኛል። በጣም ይቅርታ ነው የምጠይቀው። አንተ ለክፋት እንደማላስብህም ታውቃለህ። ከወንድምነት ወይም እንዳልከው ከአባትነት በታላቅነት በይዘለለ ሌላ ለክፋት እንደማላስብህ ታውቀዋለህ። ይሄ ምንም ለአንተ ስትልምልህ ነገር የለኝም። ግን በልጄ ላይ ላደረኩት ነገር ግን አሁንም በእናንተ በወንድሞቼ በእህቶቼ ፊት ይቅርታ እየጠየኳት ነው። ይሄን ነው ልላችሁ የምችለው። በይበልጥ ደግሞ በውስጥ እሷ ጋር እናወራለን። ችግር የለውም። መጃን የለኝም። ግን አንድ ጥያቄ አልመለስክምና እንደው በዚሁ አጋጣሚ በደንብ እንድትመልሰው አጠንክረህ እንድትመልስልኝ ነው የምፈልገው። ልጅህን ይቅርታ ጠየቅ። አሁን ኦልሬዲ በሳሚ ስም ወይም በሱ ፎቶ ምክንያት ሌሎች 7 ወይ 9 የሚሆኑ ሴቶች ተብሏል። እውነት ነው ወይ? የመጀመሪያው ነው። ልክ አሁን የልጅህን ከልብ ተጸጽተህ አምነህበት ደፍረህ ይቅርታ እንዳልካት አሉ ወይ? የመጀመሪያው ካሉስ ደግሞ እነሱንስ ይቅርታ ጠይቀህ በዚህ ነገር በማድረግ ተጸጽተህ አቁመሃል ወይስ አሁንስ እየቀጠልክ ነው? ምክንያቱም አሁን በልጅ ላይ የሄድከው አካሄድ እንዳለ ሆኖ ለዛ ነው። በደንብ አሁን ብትመጣ በደንብ እናወራለን። አሁን በስልክ ነው እየሰማኝ ከሆነ ግን ይሄን ጥያቄ እሱም ጠይቀዋልና ይሄም ልጅ ያለ ጥፋቱ በህግ የሚያስጠይቅ ነገር ነው። የማያውቅ ሰው ስራ ላይ ሆኖ እህቱን እንዲሆናበት ወይ የሆነ መጥቶ ወንድሙ ቢደበድበው ምንም በማያውቀው ነገር አደጋ ላይ ቢወድቅስ እያደረክ ነው ወይ ሌሎች ሰዎች ላይ? ይሄንን ንገረን። እሺ ችግር የለውም። አሁን ያለኳት ነገር ይችል ነው። ዞሮ እንደማንኛውም እኔ
ለሰማው ችግር የሚያደርስበት አደጋ የሚያደርስበት ነገር እንኳን ባይኖርም ምናልባት እኔ ልጀናጀን እችላለሁ ላወራ እችላለሁ በርግጥ እችላለሁ አይደለም አርጋል አላረክም ይሄን ግልጹን ነው እችላለሁ ለመጀጀር ካልሆነ በስተቀር እኔ ሰማው ለአደጋ ለመጣል ወይም አደጋ የሚያደርስ ነገር አንድ ጊዜ ተረጋጋ አሁን ባለበት ታይም በሱ ፈታ ሆነም እየተጀናጀንክ ነው ወይስ አይደለም በህዝብ ፊት ተናገር ብዙ ልጆች እኮ ሚዲያ ላይ አልወጡም እንጂ ሆዳቸው መግሎ ነው ያለው ገነት አትበል ስለራስሽ አይደለ ስላንቺ ደግሞ በውስጥ ገነት አሁን ቆይ የዚህን ጥያቄ እኔ ጠይቄዋለሁ ይመልስልኝ ሊሆን ይችላል ሰማው ወንድም የለጠየቀ ጥያቄና አንድ ወንድም የለጠየቁ ጥያቄ እየመለስኩላቸው ነው አንቺ ዝም ብለሽ አሁን አንቺ ነፍስን ይቅርታ ጠይቄሻለሁ ከዚህ በላይ ምንም ልልሻችንን በይበልጥ ደግሞ በውስጥ እናወጋለን እያልኩሽ ነው እና ሰማው ወንድሜ እኔ አዎ ትክክል አላወራም ማለት አይደለም ከአንድ ከሁለቱም ከሶስቱም ሴት ጋር አውርቼ ሊሆን ይችላል መቼ ከ4 ዓመት ከ5 ዓመት በፊት ለዚህ ሀገር አዲስ በነበርኩበት ሰዓት ለሀገሩም አዲስ ከመሆን አንፃር ለሚዲያውም አዲስ በነበርኩበት አንፃር ያን ሲል ግን እኔ ከማውራት ከመጀናጀን ከመጣወት ከጅንጅን የዘለለ ለሰማው ክፋት ወይ ለሰማው እኔ ተሰማው ወንድሜ ባለትዳር እንደሆነ አውቃለሁ ከትዳሩ ጋር የሚገናኝ የሚል ነገር እንደ ማደርግ ስራም አልነበረም ለልጄ ከሰራሁት ውጭ ማለት ነው ስለዚህ በዚህ አጋጣሚ ለሁሉም ነው ጠቅላላ አድርጌ ይቅርታ የጠየቁት ወንድሜ የሰማው ማለት ነው በዚህ አጋጣሚ ስላገኘው እሺ በነገራችን አንዴ ነገር እሺ ነገሩን ጠቅላላ እናርገውና መጠየቅ ያለባትን ጥያቄ ከጠየቀች በኋላ ይቅርታ ይጠይቃትና ነገሩን እናሳጥረው መንዛዛቱን ማለትም ስህተቱን ካመነ የሰው ልጅ ስህተቱን ማመኑ ትልቅነት ነው ስህተቱን ካመነ በቂ ነው በቃ መንዛዛቱን ማለት ነው የሚፈልገውን ነገር ይቅርታ ይበላትና እናሳጥረው ሱራፌል አንድ ነገር መሰረቱን ነቀለ ካልጣልከው ዝም ብሎ ከላይ ደፋፍነ ብታልፈው ነገ ደግሞ ተነስቶ መምጣቱ አይቀርም እኛ እየፈለግን ያለነው ሰንኮፉን ነቅሎ ይሄን ነገር በቃ እንዲኮሆኗል ተብሎ መሄድ ስላለበት ነው ቸኩላችሁ ከሆነ ቀን እንስጣችሁ ነው አሊያም ደግሞ ሰንኮፉ ይነቀል ከሆነ ይነቀል እችም ልጅ በየጊዜው መታመም ስለሌለባት ሌሎችም ሰዎች አሁን ሳሚም ቢሆን ጓደኛው ነው ወዳጁ ነው እሱ በሚል አንዴ እሱ በሚለው ልክ ቀላል ነው ብሎ በሚያልፈው ልክ አይደለም እኔ እህቴ ጋር እንደዚህ ተጻጽፎ ለትዳር ቀጠሮ ይዞ ወይም ነይና ላገኝሽ ብሎ ዱባይ ላይ ነው እሱን ባገኘው ስራ እየሰራ እኔም አሁን እርምጃ በወስድበት በማያውቀው ነገር ቀልድ አይደለም ትዳሩን አጥቶበት ሊሆን ይችላል ይሄ ጉዳይ ምክንያቱም ማለት ትዳር ሆኜ እኔ ትዳር እያለኝ ከአንድ ሰው በኔ ፎቶና በኔ ስም ያንን ቢያደርግ ይሄ ቀላል አይደለም ስለዚህ ከመሰረቱ ዝም ብሎ ሶሻል ሚዲያ ስለሆነ ይረሳል ተውት ምናምን አይደለም ሪል ከልብ የሆነ ይቅርታ ልጁንም ቢሆን በምን አይነት መንገድ ነው ይሄንን ነው በስነ ስርዓቱ ተነጋግሮ የማይሄድ ነገር ዝም በይ በቃ ተይ በቃ አንቺ ልጅ አይደለሽ እንዴ በቃ እንደዚህ ካልካት ያልዳነ ነገር ነው ስለዚህ ልጅ ሁሌ እየታመመች ነው የምትቀጥለው እንዴት ያለንስ አንተም ብትሆን ይሄ ወንድም ላይ ያለን ነገር ይሄንን ነው ማለት አለበት እሺ ሱራፌል እኔ ኮስል ስተቱ እንደ ስተቱ ካመነ ነገሩ ተንዛዛ ይሄ ሰው ዛሬ ላይ ተጸጽቻለሁ የሰራው ስተት ነው ካለ አይደግመውም ማለት ነው አይደል እንደዛ ከሆነ ደግሞ መንቱን ማንዛዛቱ ምንም አይጠቅም በቃ ተሳስቷል ስተቱን አርማን ይቅርታ ይጠይቀው ብሏል ባፉ ሳይሆን ከልቡ ይቅርታ ይጠይቃትና ነገሩን አሳጥረው ብዬ ነው እኔ መሰለኝ ነው የኔ ስተት ካለብኝ ደግሞ እታረማለሁ ነገር የለም ሐሳብን ነው የገለጽከው እኛም እየፈለግነው ረጅም ሰዓት እዚህ መቀመጥም ፕሮግራማችንም አይደለም ግን ትናንትና ወንድሞች ይዘውትኝ በትክክል እንደው መናገር ብቻም ሳይሆን ከውስጤ በጣም ተጸጽቼ ቆጭቶኝ ይቅርታ ጠይቄያታለሁ እኔ ግን አንድ ጥያቄ ልጠይቅ አዲስ ያንን ነገር አስተሳየን ነገር ዛሬ ካቀረበኝ ዛሬም ነው በእናንተ በወንድሞች ፊት በሚዲያ ይቅርታን እየጠየኳት ነው ነገ ብዙ ነገር ልታጠልበት ነው እሺ የገና አባት ሚዲያ እየሰማኝ ነው እየተናገርኩ ነው እኔ ነኝ የተሳሳትኩትኝ እኔ ነኝ ያጠፋሁትኝ እኔ ነኝ ልጄን የበደልኳትኝ አትድረሱባት ስራዋን ትስራ እያልኩ ዛሬ በእናንተ ፊት በይቅርታ እየጠየኳት ነው ነገ ምን ልትሆን ነው ለሱቆ አንድ ጥያቄ ልጠይቅህ የገና አባት ከይቅርታ ጋር አይ እኔ እንደ ሴት እንደ እናት እንደ እህት ልጠይቅህ አንተ የልጅህን ፎቶ ፌስቡክ ላይ ለምን ፖስትካት ህሜት ቢሆን ወሬ ቢሆን እኮ የአገሮቿ ልጆች የሰፈሮቿ ልጆች እኮ አንቺ እንደዚህ እያሉ
ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖሰታት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሆነህ መልሰህ ደግሞ ስትነቃብህ ለምን ፖሰትካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርገዋለሁ ብያችኋለሁ አይደለ? ልጄ ናት። በሰዓቱ ላፊ መነጋገር ምን አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በርግጥ እንዳባት ስተን እንኳን ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አዎ ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል ነው። ያንን እየተንተራሱ አልኩኝ። አንድ ጥያቄ ልጠይቅ። ቆይ ገኒ ዝም በይ። ስለገባኝ ነው ዛሬ ላይ ይቅርታ እየጠየኳት ያለሁት አይደል? በእናንተ ስህተቶች ፊት አዚዛዬ ቆይ እሺ፣ እኔ አሁን አንድ ነገር አንተን ልጠይቅ። አሁን ሱራፌልም ወንድሙ ባለህበት አንድ ነገር ልጠይቅ። የች ልጅ በአንደበትህ እያልክ ነው፣ ይቅርታ እያልክ ነው። ያንተ ፌስቡክ ላይ ይታወቃል፣ ያንተ ቲክቶክ ይታወቃል፣ ያንተ ሶሻል ሚዲያዎች ይታወቃሉ። አሁን ሌላ ሰው ይለጥፈዋል። ምንም አሁን በአንደበትህ የምትናገረው ግን በራስ ሚዲያ ላይ ሚዲያ ስለሆነ የአካባቢም ሰው ስለሚያየው ልጄን በመሰለኝ በተሳሳተ መንገድ ይሄን አድርጌያለሁና ልጄ ይቅርበኝ ይቅርታ የሚል ቪዲዮ በራስ ከዚህ በፊት እንዳደረግከው ነው ከሷን እንደለቀቀው ያንን ማድረግና ልጄን መካስ ትችላለህ? አረ ችግር የለውም ወንድሜ፣ እኮ ቀላል ነገር እኮ ነው፣ የተራ ነገር እኮ ነው። ከዛም በላይ እኔ ለልጄ ብዙ ካሳለኝ እያልኳችሁ ነው። እናንተ ተቀላል እሱን አድርግ፣ ግን ይሄኛውን አስቀድምላትና ልጅህን አክማት። በቃ አሁን እኔ ይሄን አንድ ቪዲዮ መስራት ለሷ ቀላል ነው። እንኳን ለልጄ ለማን ነው ለባዳም እንኳን ቪዲዮ ይሰራ ነው። ፍቄ አንድ ጥያቄ ልጠይቀው። ጠይብ እኔ የብልግና ቪዲዮ እኔ ነኝ አይደለም ህዝቡ እንዲያውቅልኝ የሚፈልገው ነገር ይሄን ጥያቄ እኔ የብልግና ቪዲዮ ሰራ አይደለም እያልኩሽ ነው። ግን ታውቂያለሽ አንቺና እኔ ከዚህ በፊትም በወንድሞች በናለ ነኝ አይደለም አይደለሽ ማለት ገነት ፎቶ ነው ቪዲዮ አይደለም ደግሞ ፎቶ ነው። በሰዓቱ ከኔ ጠፍተሽ ስትሄጂ ተናድጃው እንዳባት ለሽኝ አባቱ አይደለም ከኔ ጠፍታ ለምትሄዳለህ ብዬ አው የፎቶ እንጂ ቪዲዮ አይደለም። ያንን ደግሞ ግዴታ መናገር ካለብህ ካልሽም ይኸው እየተናገርኩልሽ ነው። ያንቺ አይደለም ፎቶ ነው። ፎቶ የተቆረጠ ፎቶ ነው። ያን እየነገርኩሽ ያለው ገነት ይኸውልሽ አንዴ አሁን ይኸውላችሁ እኔ አንድ ነገር አምናለሁ። ነገር ቢንዛዛ በአህያ አይጫንም። እዚህ ጋር ብዙ ልትናገሩ የምትችሉ ሰዎች ልጠይቁ የምትችሉ ሰዎች ትኖራላችሁ። እኔ መጠየቅ የምፈልገው ገነትን ነው። አንዴ በአዙም ሁላችሁንም ልጫናችሁ እችላለሁ። ገነት አሁን ምን እየተሰማሽ ነው? እንግዲህ በአደባባይ የሰማሽውን አንቺ ነሽ አሁን ወሳኝ ነው። ምን እየተሰማሽ ነው? እኔ በጣም ደስተኛ ነኝ። አንደኛ ሀገሬ ልጆች እዚህ ጋር አሉ እየሰሙ ነው። እኔ እንዳልሆንኩኝ ካሁን በኋላ በውስጥ እየመጣችሁ የምትሰዱኝ ሰዎች ልክ እንደ ሀፍቱ እንደ አባቴ ሚዲያ ላይ እያወጣሁ እየፖሰትኩኝ በህግ ነው የምጠይቃችሁ። እንደዚህ በይቅርታ አላልፍም። በቃ እኔ ይሄን ነው የምለው። በቃ ይኸውልሽ አሁን በዚህ ጉዳይ እኛም እናግዝሻለን። አንቺ በምትኖሪበት ሀገር የሚኖሩ ሰዎች ሆነው ባላደረግሽው ነገር ይሄን አድርጋለች ካሉ እሙም አለች አዙም አለች፣ ሌሎችም ደግሞ ቦታው ላይ ያሉ ሰዎች አሉ። እሱ እናደርጋለን። አንድ ሁለተኛ አባትሽም ኦልሬዲ በዚህ ነገር ተጸጽቻለሁ፣ በጊዜው ያደረኩት ልክ አይደለም፣ የልጅና ያባት ጠብ ነበረ፣ በዛ ውስጥ አድርጌዋለሁ ብሏል። ለዛ ደግሞ ራሱ ፔጅ ላይ ያንን አድርጎ ይመጣል። ላዙ ትነግራታለሽ። እኛም በዚህ ጉዳይ ላይ ረጅም መንገድ የምንሄድበት አይደለም። ሁለት እሱ ይሄ የሱ ነው። ሶስተኛ አንቺ ደግሞ አንቺ ራስሽ ገነት ይህንን ጉዳይ ሰው ባነሳው ቁጥር አንድ ሰው በጻፈልሽ ቁጥር እያሽ እየወጣሽ አንድ ራስሽን መጉዳት የለብሽም። ሁለት ደግሞ አባትሽም ጋር ይቅርታ ከተጠያየቀ አንድ ሰው ይቅር ለአላህ ይቅር ለእግዚአብሔር ከተባባለ በኋላ ነገሮች ተመልሰው በወጡ ቁጥር ተጎጂው አንቺ ነሽ። በፍጹም ከልብሽ አሁን ይቅርታውን ከልብሽ መቀበልሽን ነው የምንፈልገው። ለእኛ ብለሽ አይደለም፣ ተጭነንሽ አይደለም። አንቺ እንደ ልጅም እንደ አባትም ብቻ አይደለም ለተደረገብሽ ነገር በአደባባይ መጥቶ ተጸጽቻለሁ ይቅርታ ብሎ ባለሽ ይቅርታውን ተቀበለሻለሁ። ይሄ ኦልሬዲ ነገ ጠዋት በሆነ ነገር እንኳን የምትመጪ ይሄ ሪከርዶ ነው። እዚህ አንድ ጊዜ ህፃናቶች ይተኙ ስለሆነ ፍቄ ነገሩን በአጭሩ እንቋጭላችሁ። ከአሁን በኋላ አባቴን ይቅር ብያለሁኝ። ባለበት ለልጆቹ ኑርላቸው፣ ሰላም ይሁን። ፌስቡክ ላይ እየመጣችሁ ቲክቶክ ላይ ኮሜንት ላይ እየመጣችሁ በኢንቦክስ ማለት ነው አንቺ ማለት ይችነሽ እያላችሁ ቴክስት እናቴን አንቺ የደሃ ልጅ እያላችሁ የምትሰድቡኝ እንደዚህ በይቅርታ ድፍንፍንፍንፍን ንቦ የሚያልፈ ታሪክ የለም። በአዚዛ አሊ ቤት እንደዚችው
እገትርሻለሁኝ ከዛ እኔ በህግ ነው የምጠይቀው። ኢትዮጵያ እንደው መግባት ቢቻል ራሱ እጄን ሰጥቼ ኢትዮጵያ እገባለሁ። አሁን በኋላ እኔን ቁስል የምትነኩ ልጆች ማለት ነው። እኔ ልስራ ተውኝ። የምትጽፉትኝ በጣም ዘግናኝ ኮሜንት ነው። እዚህ ጋር ባወጣውና ብለው ፍቄ ወንድሜ በጣም ታለቅሳለህ። እናቴ የወለደችኝ እናቴን ሳይቀር ሳዑዲ አረቢያ መጥተሽ ሰው ሆንሽ አንቺ ሄደሃሊ ነው የሚለው ኮሜንቱ ጠቅላላ ማለት ነው። ከዛ ድሮ የላከላችሁ የኔ ሪከርድ ህይወቴን አበላሽው የምለውን ሪከርድ በየጓደኞቼ ስልክ አለ አሁን ላይ ያኔ ልኩልኛል። አንቺ ማለት እኮ እቺ ሴት ነሽ፣ ትናንትና እኮ እንደዚህ ነበር፣ ዛሬ እንዴት እንደዚህ ሆንሽ እያሉ ስሜን የሚያጠፉ ሰዎች እኔ ይቅር ብያለሁኝ። እውነታዬን በህዝብ ፊት ታውቆልኛል። ካሁን በኋላ እሱም ባለበት ሰላም ይብዛ። እናንተ ኮሜንት የምትጽፉ ሰዎችም ከዚህ ነገር ተማሩ። በቃ ይሄን ነው የምለው። በቃ እኔ አሁን አዙ ዘግቼ ነው የምወጣው። ተቀምጦ የሚሄድ ነገር የለም እኔ ጋር። በውስጥም አባትም ሆነ መተህ ይህንን ላደረግከው ብዙ ጥያቄዎች፣ ብዙ ወቀሳዎች አሉን። ግን ከልጅ በላይ አንሆንም፣ ከተበደለችው በላይ አንሆንም። እሷ ይቅርታ ካለች ከሳሽህም ወቃሽህም እሷ ነበረች። ልጨርስልህ አንዴ መቋጨት ስላለበት ነው። ነገ ደግሞ ሌላ ቦታ እንዳትገኝ ነው። ስለዚህ እሷ ከሳሽ እስካልሆነች ነገ ሌሎች በድሎናል የሚሉ ሴቶች ከመጡ ሌሎች ሴቶች ናቸው፣ አይመለከተንም። አሁን ግን በገነት ጉዳይ ላይ በእኛ በኩል መተህ መቼም ሽምግልና ትልቅ ነገር ነው። አክብረ መተህ በውስጥም በኩል ቢሆን በዚህ ጋር ሆነ ቢሆን ደስ ይለኝ ነበረ። ላደረግከው አመሰግናለሁ። በልጅ በኩል ነው። በሳሚ በኩል ልቀጥል። አሁን ሳሚ አውርተኸዋል። ምን አይነት ስሜት ላይ ያለ? ቀጥል። ከዛ ጨርሰን እንድንወጣ ነው። እኔ አንደኛ ያው ነፃነቴ እናንተም እንድታውቁልኝ እንደሌለሁበት ማንኛውም ሰው ለወደፊትም ቢሆን የለሁበትም። በእርግጥ ወድራያን እኔ በደንብ አውቀዋለሁኝ። በደንብ ብዙ ነገር አሳልፈናል። ያኔ በክፉ ያላሰበው ነገር ወደ ሌላ መስመሩን ስለተሳበት ነው እንጂ በዚህ እኔም በክፉ እንደማያስበኝ ብዙ ነገር አውቃለሁኝ። ግን ደግሞ እዚሁ ማታወቅ ያለበት ነፃነቴ እንድታወቅ እኔም የለሁም። ማንኛውም ሰው በእኔ ፎቶ ቢጀናጀን እኔ አይደለሁ። ይሄን ወቁልኝ ነው። ወድራያ ስላገኘሁ ደስ ብሎኛል። ልጅህም ጋር ደግሞ ይቅርታ ስለተባባልክ በጣም ደስ ብሎኛል። አብሽር፣ እናወራለን። ያንተ ጥያቄ ደግሞ የምጠይቅህ ፍቄ፣ አንድ ጊዜ 9 ሴቶች አሉ ተብሎ የለ እነዛ አሁን እኔ ጀግና ሁኜ አባቴን ለህግ ለእናንተ አጋፍጫዋለሁ። እነዛ ደግሞ ተሸማቀው የተቀመጡትን ሴቶች ይቅርታ ይጠይቅ። ልባቸው ተሰብሮ የተቀመጡ አፍቅረው። ቆይ ገነት፣ ቅድም ብዬሻለሁ። አሁን እነሱ በሌሉበት እሱ ይቅርታ ጠየቀ። እነሱ ይቅርታ በመጡ ቆይ አንዴ እሰማዋለሁ። የሚሰማኝ አልመሰለኝ። ትሰማለህ? እሺ አንድ ጊዜ አሁን ገነት ያንቺን ጉዳይ ነው ይዘሽ የመጣሽው። ሰዎቹ በተባለ አሉ የምንገባበት አይደለም። ካሉና ከመጡ ነጋዚዛ ቤት መረጃቸውና ማስረጃቸውን ልከው ሌሎች ሰዎች ደግሞ ሊሸመግ እኛ እዚህ ጋር አሁን አንቺ መረጃሽን ማስረጃሽን ልከሽ ባለበት ሁኔታ ስሙም ስለተነሳ ስለመጣ አራስሽም ስላረጋገጥሽ በአንቺ ጉዳይ ተዘጋውን ነገ ጠዋት አንቺም አባትሽ ስለሆነ አባትሽ በሰራው ደግሞ ኃጢአት አባትሽ በሰራው በደል አብረሽ ተወቃሽ ነሽ። ነገ አብረሹ የምትቆሚ ነሽ። ስለዚህ ይህንን ነገር ቀርበች ደግሞ ችግርም ከሆነ ህመምም ከሆነ በዚህ ነገር ላይ አቁም ያለው እንዳለ እኔ አምኜው ማቆሙን ልል እችላለሁ። የተበደሉ ሰዎች ግን ነገ መጥተው ይሄ ነው ቢሉ አንቺ አይደለሽም በዚህ ላይ አንቺ ራስሽን ጨርሰሻል። ስለዚህ የሌሎቹን ጉዳይ ራሳቸው መረጃቸውና ማስረጃቸውን ይዘው መጥተው መጠየቅ ይችላሉ። ያኔ ራሱ አንቺ እንዳልሹ ይቅር ላይሉ ይችላሉ። እነዛ ሴቶች ደግሞ በህግ አግባብ ሄደው እስከ ህግ ደረጃ የሚደርሱበት ሊሆን ይችላል ማስረጃና መረጃቸውን ይዘው። ስለዚህ እነሱ በይቅርታ ጨርሰናል፣ አዚዛ ቤት አልቋል እንዲባል አልፈልግም። በሌሉበት የነሱ ውሳኔ እዚህ ጋር አይሰጥም። ማንም ባለመብት አይደለም። እዚህ ጋር ሰዎቹ ተበድለናል ብለው ከመጡ የመጡ ሰዓት እነሱ ይጨርሳሉ። እዚህ ጋር ማንም የነሱን ውክልና ይዞ የተቀመጠ ሰው ስለሌለ አንነካካው። ይቅርታ አዙዬ፣ እንዲህ አይነቱ ትክክል ስላልሆነ ነው አካሄዱ። አዎ እኔም ስለሌሎቹ አይመለከተኝም። በጣም ፍቄ ሰውየው ሳይውል ሳያድር ትላንት ፎቶዋን የለቀቀበት ፔጅ ላይ ቪዲዮ ሰርቶ መልቀቅ አለበት ብሏል። እሺ ብሏል።
እሱን ያው እሷም ስላለች ልጁም ስላለች ተከታትላ አረኮይ ካረገ ደግሞ ያው አርጎልኛል ብላ ምስክርነት መተላዚዛትስት በእኛ በኩል ይሄን ጉዳይ በእኔ በኩል ወጥቻለሁ ጨርሻለሁ። ነገ ጠዋት እንዲህ ነበር ፍቄ ሲሸመግል እንዳትሉኝ። አሁን የምጠይቁኝ ጥያቄ ካለ በሁላችሁም ወገን ቅሬታ ካለ ጠይቁኝ፣ ከሌለ ግን እወጣለሁ ተመልሼ። በዚህ ያለብንን ጠቅላላ ጠይቀሃል። መጠየቅ ያለብንን ያዘጋጀነውን ጠቅላላ አንተ በተናጠል ጠይቀሃል። ሰውየውም ይቅርታ ጠይቋል። ያው ልጅቷ ትንሽ ይሻላታል የሚል ያው ተስፋ አለኝ። ካሁን በኋላ ደግሞ ያው እንደተባለው የአባትነት ፍቅር እንዲለግሳት እንዲያዳምጣት ጆሮ ሰጥቶ የሆነ መራራቅ ሳይሆን ትላንት ያለፈውን ነገር ማንሳት ነገር ሳይሆን ያለውን ነገር እንዲያስተካክል ነው። ያው ቀሪውን ሁሉንም ነገር አንተ ጠይቀሃል። ያው ለማሳጠር ያክል ደግሞ ከዚህ በላይ ማስረዘሙ ጥሩ አይመስለኝም እኔ። መልካም። ስለዚህ በእኔ በኩል ጨርሻለሁ። ጥያቄ ስለሌላችሁ ባለው ነገር ላይ ግን አንተም እንዳባት ፍጠንና በሚዲያ ላይ ባሉ ሚዲያዎች ሁሉ በቃ ስተት ለሌሎችም አባቶች ትምህርት ነው ብለህ ብታስተምርበት የበለጠ መልካም ነው ብዬ ነው ማለት ነው። ምክንያቱም ከነ ምክንያትህን ብታስቀምጠው ደግሞ ብዙ ሰዎች ይማሩበታል። ስለዚህ አይ ወንድምየው እዚህ ስላለ ይሰማናል። በእኛ በኩል ጨርሰናል። ገነት ፍቄ ወንድሜ፣ ግን አንተ አይደል ብዙም የሚዲያ ሰው አይደለሁም መናገር አልችልም። ግን አንተን ከልብ አመሰግናለሁ። ብዙ ጊዜያቶችን ያለቀስኩበትን ነገር በደቂቃ ህዝቡ እንዲያውቅልኝ አድርጋችሁኛል። በጣም የማመሰግነው። እዚህ ጋር ብትሰርቡኝም ትሆናላችሁ፣ ምንም ማድረግ አልችልም። አባቷን ይዛ ይወጣ እያላችሁ ብትሰርቡኝ ትችላላችሁ። ግን የኔ እውነት ሀሳብ። ስለዚህ አዙዬንም ከልብ አመሰግናለሁ። በግል ላይ ይዞሽ እያልሽኝ ስለነበረ ሁላችሁንም እዚህ ጋር ያላችሁትን ስማችሁንም ባላውቀው በጣም ነው የማመሰግነው እና ከዚህ በላይ መናገር አልችልም። ትንሽ ራሴን አሞኛል። ቆይ አንዴ አዙ ስልኳን ያዥና እነዚህ የስነ ልቦና አማካሪ ወዳጆች ያልጠፉብና እንደው የተወሰነ ያስፈልጋታለች ልጅ። ሱራፌል ደግሞ ሱራፌል ልጨርስ አንዴ። ሱራፌል አጎት ነው አይደለ? እሱ ደግሞ ወንድም ነው መሰለኝ አይደለ? እንደው ስለፈጣሪ ድርጊቱ ሲደረግ ሁኔታው በነበረበት ሁኔታ ላይ አይደለም ከወንድም ጋር ከልጅ ጋር አብረን አንውልም። ችግሮች ሲመጡ እንዲህ አይነት ችግሮች መሰረታቸው ብዙ ነው። በአንተንም በልጆች ላይ በዘር ላይ የሚመጣ ነገር ነውና አግባብ አይደለም በፍጹም። የሴት ልጅ እንባ፣ የልጅ እንባ፣ የሌላ ይሄ በፍጹም በቃ ነውር መሆኑን አስረግጣችሁ እንደ ወንድም እናንተም ደግሞ በእንደዚህ አይነት ነገር ላይ እንደው በፍጹም ድጋፍ እንኳን ማድረግ የለባቸው። መቆም ያለ እስከዛሬ ተሳስቶ ሊሆን ይችላል። ከዚህ በኋላ ግን በፍጹም ነው ማለት ያለባችሁ። ልጅቷም ላይ ደግሞ እንዲወጣሽ እንዲያደረች ስላልታከመች ነው ስላልታገዘች ነው ከእናንተ አይዞሽ ባይነቱ ስላልቀጠለ ነው። ለምን ወገን ትፈልጋለች እና በተቻላችሁ አቅም ወገኗ ሁኑ። በተቻላችሁ አዳምጧት፣ አይዞሽ በላት። እኔ ጋራ ይሄን ነገሩ በደንብ አልገባኝም። እኔ ጋር እኮ በስነ ስርዓት ነው የምናወራው ልጅቷ ጋር አንዱ ወንድም ነው እኔ ጋር የምንቀራረበው። ገና ነገሩን አሁን ሲጨርስ በውስጥ ልጠይቃት ነው። አልገባኝም። እዚህ ላይ ማውራት ስለሌለብኝ ብቻ ነው ዝም ያልኩት። እሷ ጋር አሁን ያለው ነገር ገና ላውራት፣ እሷን ጠይቃት። እኔ ምንም የማውቀው ነገር የለኝም። እሺ፣ ስለዚህ አዳምጧት ከልብ። ከዛ አዙ ቀጥ እና እኔ ልውጣ። አሁን እኔን አዳምጡኝ። 1700 ሰው ነው ያላችሁት። ገኒን ፎሎ አድርጓት። እኔ ደግሞ ካወኳት 3 ወሬ በደንብ አድርጌ ልንገራችሁ። ገኒ ማለት እኔ በፎቶ አላቃትም። ሸመሐመር ነው ፎቶዋን ያሳየኝ። እሷ እንኳን ላከችልኝም ሁሉም ማስረጃ ስትልክ እኔ ካወኳት 3 ወር ወይ 2 ወር ከሆነ ነው እማቃት። መዳም ቤት የምትሰራ ልጅ እዛ ስራ ላይ ሁና መዳም ጋር የተጠገረረች ኦንላይን ቢዝነስ የምትሰራ ልብስ የምትሸጥ ጠንካራ ጀግና ሴት መሆኗን ነው የማውቀው። ካሁን በፊት ስም መጥራት ካለብኝ እጠራለሁ። ለረጅም ዓመት ሮዚ የምትባል ነጋዴ ጋር ትሰራ የነበረች ጀግና ነች። ትበልጣችኋለች። ፍቄ በአሁን ዘመን አባት የለም፣ አጎት የለም፣ ይሄ ዘመድ የለም። ስለሷ ጉዳይ ቤተሰቦች ጠንቅቀው ያውቃሉ።
እጎኗ አልቆሙም። ገብቷል? እጎኗ አልቆሙም። እኔ ማደባበስ አላቅም። ሁላችሁም ታውቃላችሁ። ቁማር ተጫውታችሁባታል፣ ገላችኋታል። ግን ዛሬ ተወልዳለች። ወላሂ አይተው በጣም ጀግና ሴት ነች። ቲክቶክ ላይ አታያትም። ዋትሳፕ ላይ ነው ቢዝነሷን የምትሰራው በትርፍ ሰዓቷ። እንደ አይነት ልጅ የ18 ዓመት ልጅ መሆኗን አላቅም ነበረ። እኔ አላቅም። ተመንታሸር ሰና ከአባቷ ትበልጣለች፣ ከአጎቶቿ ትበልጣለች፣ ከሀገሮቿ ሰዎች ትበልጣለች። ጀግና ሴት ነች። እቺን ልጅ እንደዚህ በሞራሏ ላይ የተጫወተባት አባት፣ አጎት፣ ቤተሰብ ነው። የእናቷ ሪከርድ ራሱ አለኝ። ያስፈራሩባት። ካሁን በኋላ ገኒን የሚያስፈራራት ሰው አይኖርም። ሀቅስ ወጥቷል። ካሁን በኋላ ወንድሜ ይቅርታ፣ እኔ ካንተ ጋር ላወራ ይቅርታ። ገኒ ካሁን በኋላ ማንም የሚረግጥሽ የለም። ረግጠሻቸው፣ ንቀሻቸው፣ ሴቱንም ወንዶቹንም ስራሽን ስሪ። በጣም ነጋዴ ነች፣ ጎበዝ ነች ብታያት። ይኸውልህ የኛ ልጆች ስልክ አስተሳስረው ቴሌፎን ማውራት መጀናጀን ነው እንጂ የሚያውቁት ቢዝነስ ላይ የሉም። እኛ እህቶቻችን ብቻ ጠብቁ። ቪዲዮ ሁሉ ሰራለሁ። እቺ ሴት አንበሳ ናት። እቺ ልጅ ጀግና ናት። ትበልጣችኋለች። ወላሂ ፎሎዋን አሳድጉላት። ገነትን መጥፎ ቦታ አታገኟት። አሁን በጣም ጀግና ሴት ነች። ምንድነው ቅድም ብለዋለች እሷ፣ ብር አገኛለሁ ግን ሰላም የለኝም። እኛ የምንፈልገው ሰላሟ እንዲመጣ ነው። በትናንትና ቁስል መድማት የለባትም። ትልቁ የሰው ልጅ ሰላም ነው። ብር ተጠራቅሞ ለበሽታ የሚወጣ ከሆነ፣ ብር ተጠራቅሞ ለበቀል የሚወጣ ከሆነ ዋጋ የለውም። ትልቁ ገንዘቧ ለጤና እንዲሆን ለስራዋ እንዲሆን፣ ገና ወጣት ነች። ገነት በርቺ ነው የምለው። ሌሎቻችሁም ፎሎ አድርጓት። እንዲህ አይነት ችግሮች ይፈጠራሉ በሰው ልጅ ላይ በተለያየ መንገድ ሰይጣን ፈተና ይዞ ይመጣል። ለአንቺ ግን ፈተናዎችሽን በሙሉ ርብራብ እያደረግሽ ደረጃ እየሰራሽ ከፍ ብለሽ ተገኙ። ልጅ ነሽ፣ ብዙ ተስፋዎች ይኖሩሻል። ፈተና በተለያየ መንገድ ይመጣል። ለትዳር የምትቸኩይበትም እድሜ አይደለም፣ ገና ነሽ። ስለዚህ ዋና ቁም ነገር የወጣሽበትን ዓላማ አድርጊ። ገንዘብሽን አሁንም በየቦታው አትበትኝ። የሰራሽበት የለፋሽበትን ቁም ነገር ለራስሽ እዛ ጋር እህት፣ እናት፣ ወንድም እያልሽ እንደገና ሌላ ደግሞ ለቅሶ እንዳይመጣብሽ ትሰራለች ተብሎ ሲባል እኔ የምፈራው ሌሎች ደግሞ ይመጡና ከጀርባ ወዎችማ ብር አላት ብለው ደግሞ አሁን ደግሞ ጀንጅ ነው ፍላጎቷ ነው ብለው መጥተው ደግሞ ሌላ ቀልድ መቀለጃ እንዳያደርጉሽ። የኔ ልጅ ተጠንቀቂ። ለእኔ ልጅ ነሽ አንቺ፣ ገና ልጅ ነሽና አይዞሽ፣ ጤናሽን ጠብቂ። ብዙ ስደት ላይ ትልቁ ችግር ገንዘቡ ሲታሰብ ጤናም ይጠፋልና ጤናሽን ጠብቂ። ዓላማ ይኑርሽ ነው የምለው። ሁላችሁም እዚህ ውስጥ ከታች ሆናችሁ የምታዳምጡ የእሷ ህይወት በሌላ መንገድ እናንተም ናችሁ። ስለዚህ ጤናችሁን ጠብቁ። ስራችሁ ላይ በአግባቡ ስሩ። ኬሚካል ያለው ነገር ስትሰሩ ማክስ አርጉ። ራሳችሁን ጠብቁ። ከወደቃችሁ በኋላ 2 ዓመት የሰራችሁበት ለአንድ ቀን ሆስፒታል አይበቃም። አቁንም ነግራችሁ ስትታመሙ ለአንድ ቀን ሆስፒታል አይበቃም፣ የ2 ዓመት ደሞዛችሁ። ስለዚህ ራሳችሁን ጠብቁ ነው የምለው። በእኔ በኩል ጨርሻለሁ። ሰላም እደሩልኝ። ሳላስበው ነው የመጣሁት። ሼር ሲበዛብኝ አዚዛዬ፣ መልካም አዳር። ሉጣ ሪከርድ ይደረጋል እዚህ። ያኔ ምናልባት እናቴ ብታየው ለእናቴ አንድ መልእክት ላስቀምጥላት። እሺ ቆይ ሪከርድ አድርጉላት። ሪከርድ አድርጉልኝ ፕሊስ፣ ሪከርድ አድርጉልኝ። እስኪ ሪከርድ ቆይ ሪከርድ ያደርጋንስ ወይኔ ላርግልሽ ማሪ፣ ወይኔ ላርግልሽ። ተረጋጊ። ያላ ጀምሪ። ቅድም ከዚህን ነገር እያስፈራሩኝ ነው ብለሽኝ ቀይ ብዬሽ ወጥቻለሁ እና ፈልጌው ሳይሆን ስራ መስራት አልቻልኩም እና ነው በጣም ነው የምወድሽ። እንዳታዝንብኝ ልጄ። በዚህ ደረጃ ተቋሽሽ ሚዲያ ላይ ወርተሽ አባትሽን እንደዚህ አደረግሽ ብለሽ ልብሽ እንዳታዝንብኝ።
ስራ መስራት ስላልቻልኩ ነው። እኔ ካልሰራው እናንተ መኖር አትችሉ። ስለዚህ በጣም ነው የምወድሽ የኔ ውድ እናት፣ እንዳታዝሪብኝ። እሱ ቤተሰቦችም በዙሪያ ያሉ ሰዎችም ያሸማቅቁሽ ይሞክራሉ ሲያገኙሽ። ብቻ በርቺ። እኔ ያለፍኩት አንቺ ሀገርሽ ላይ ነኝ። እኔ በሰው ሀገር ብዙ ነገሮችን አሳልፌያለሁ። ብቻ ከዚህ በላይ መናገር አልችልም። ብቻ እንዳታዝሪብኝ። አንቺ ካዘንሽብኝ እኔ መኖር አልችልም። ቀይ ብዬሽ ወጥቻለሁ። ታያት አድርጊው ስትይ እውነታ ይወጣል ብዬ ቀይ ብዬሻለሁ። ስለዚህ ፈልጌው ሳይሆን ስራ መስራት አልቻልኩም። የኛን ሀገር ሰው ደግሞ ታውቂያቸዋለሽ፣ እንኳን ይህን ትልቅ ነገር ይዞ በትንሽ ነገር ያስፋፉታል። ስለዚህ ማንም መጥቶ ልጅሽ እኮ እንደዚህ አባቷን ገተረችው ሚዲያ ላይ አሸማቀቀችው ብለው ሊሰርቡሽ ይችላሉ ቡና ሲጠጡ። ግን ልጅሽ ጀግና መሆን የነሰቢ ይህ ሁላ መረጃ አጥቼ ሚዲያ ላይ በማቅረቤ ነው ዛሬ ላይ ቁሜ የተገኘሁት። እና ከዚህ በላይ መናገራችን ማዙዬ ፍቄ በጣም የማመሰግነው ገስ ላይ ያላችሁትን። ችግር የለም። ለእናትሽ አንድ መልእክት ልጨምርልሽና አብሮት ትልኪላቸዋለሽ። እንግዲህ ስምሽ ገነት ከሆነ እውነተኛ እሳቸው የሚያውቁት እሱ ካልሆነ ግን ያው በድምፅሽ ስለሚያውቁ ልጆት ዛሬ የመጣችው ፈጣሪ ፈቅዶላት ሐቋን ልታወጣ ነው። በክፋት አይደለም። በዛው ላይ ደግሞ ንጹህ ልብ ያላት ለይቅርታ የተዘጋጀች መልካም ልጅ ነች። ነገ ህይወቷን ከዚህ በተሻለ ቦታ ለማግኘት እየጣረች ያለች ልጅ ነችና እንዲህ ሆነሽ ወተሽ እንዲህ ያሉኝ ሰዎች ቢሉ አትስሟቸው። ለምን ልጆት የሰራችው ሐቋን ይዛ ነው የወጣችውና ይሄ አስተዳደጓ ውጤት ነው። የእርስዎ መልካምነት ይታያልና በልጆት ነው መኩራት ያለበት። ሰው አንድ ቀን አውርቶ ሁለት ቀን አውርቶ ሊሄድ ይችላል። ከዛ ውጭ ደግሞ ይቅርታ በአደባባይ ተጠይቃለች። አዎ ጥፋት አጥፍቻለሁ፣ እንዲሁም ቪዲዮ ሰርቼ ይቅርታ አልሻለሁ ስለተባለች እሱንም ስለምንጠብቅ ልጆት ጀግና ነች እናታችን፣ አይዞት። ከዚህ በላይ ደግሞ ትልቅ ነገር ላይ ደርሳ ለቁም ነገር ያብቃለት። ጸሎቶትን አድርጉ። በአካባቢው ሰው ላይም እንዲህ አይነት ነገሮች ሲኖሩ ዝም በሉ፣ በልጅ አትምጡ ብቻ ብለው ጉዳዩን ይዝጉ። እርሶም ጣልቃ ይግቡበት ነው ምለው። ሌሎችም የምታዳምጡ በዚህ ውስጥ ይሄንን ሪከርድ ስትሰሙ እባካችሁ እናንተም ልጆቻችሁን ስደት የላካችሁ እንዲሁም ደግሞ ስደት ይወጣችሁ በእሷ እድሜ ያላችሁ ከእሷም ከፍ ያላችሁ ልትሆኑ ትችላላችሁ ነው። የዚች ልጅ እድገት በአካባቢያችሁ እድገት ነው፣ በአካባቢያችሁ ውጤት ነው እና አግዟት ብትችሉ፣ ከእሷ ጎን ሁኑ። ካልቻላችሁ ግን መሰናክል አትሁኑባት ነው ምለው። በርቱ። ብዙዎች ማገዝ ይፈልጋሉ። አንቺን ሊያዙሽ ይችላሉ። ፎሎ አድርገው ሲጽፉልሽ ስልክሽን አድርገሽ ያንን ነው። መጻፍና ማንበብ ግን አልችልም ብለሽኛል አይደለ ገኒ? ለገስት ላይ መጻፍ ያኔ ገስት ሸር ማለትና ሰው ሞዱል አልችልም። መጻፍ ማንበብ እችላለሁ። መጻፍ ማንበብ ትችላለሽ። ኦኬ ጎበዝ። ስለዚህ ዋትስአፕ ላይ ሲጽፉልሽ ትመልሻለሽ፣ ታስቀምጫለሽ። በቃ ስለዚህ ዋትስአፕሽን ፕሮፋይልሽ ላይ ካለ ባዮች ላይ አድርጊ። ከዛ ውጭ ግን በርቺ በርቺ በርቺ። ለብዙዎች ምሳሌ ሆነሽ ለሚቀጥለው ዘመን አስተማሪ ሆነሽ ከሚመጡ ጀግና እህቶቻችን አንዷ ነሽ። እኔም ፎሎ አድርጌሻለሁ፣ እከተልሻለሁ። በርችልን። እሺ፣ አይዞሽ። ሰላም ሁኑልኝ። መልካም ይህ ወንድሜ እናመሰግናለን። ይሄ በነካችሁ ላጎቶቿም ማደራ ብታስቀምጥ ደስ ይለኛል። ከዚህ በኋላ ጉዳዩ በይቅርታ ስላለፈ ማንንም እንዳያስፈራሩ ፎሎ አድርጓት ፕሊዝ። ገኒም ፎሎ አድርጓት። ቤተሰብ ቲክቶኩ ያስፈልጋታል ለቢዝነሷ። ወደፊት የራሷን ስራ ትከፍታለች ኢንሻአላህ። ስማርት ልጅ ነች።